ሽሮማ ከናሁማ ጀናን አፋር ቢላ ጀናን ማሻአላህ ጀነቶዴ ነብይ ስለዚህ የነቢያቶች መንገድ መከተል የስልጣኔ ምልክት እንጂ የኋላ ቀርነት ምልክት አይደለም። የስልጣኔ ምልክት እንጂ የኋላ ቀርነት ምልክት አይደለም። ስለዚህ እኛ ዲኑን እስልምናውን ስንይዝ አንድ ቀን በጣም በሚገርማችሁ ሁኔታ ወደ ምዕራብ ጉጂ ከነዴል ምዕራብ ጉጂ አካባቢ ሄድ። እቺ ታሪክ በጣም ትጠቅማችኋለች። በደንብ ተከታተሉ። ምዕራብ ጉጂ ከነዴምኔ ፕሮግራም አዘጋጀ። ፕሮግራሙን ያዘጋጀ ነው ህብረተሰቡ ኖርማሊ እናንተን እንኳን አይደርሱ። ግን ደስ የሚለው ነገር በፕሮግራሙ ላይ የሌላ ሃይማኖት ተከታይ ወገኖቻችን እንዳለ መጥቷል። ተራ ሰው ብቻ ሳይሆን አሉ የተባሉት የበላይ የሃይማኖቱ መሪዎች፣ ቄሶቹ፣ ፓስተሮቹ ነብይነት ለራሳቸው በነብይነት ራሳቸውን የሚጠሩ ሳይቀር ሁሉም መጡ። የከተማው አስተዳደር አለ፣ ከንቲባ አለ፣ የፌደራል ፖሊስ አለ፣ የኦሮሚያ አለ፣ የተራ የሰፈር ታጣቂ አንድም ሳይቀር መጣ። አንዳንድ ሰው ምን አለ? እነዚህ ሼኮች አሁን ብሎ የሙስሊሙን ከሌላ ህብረተሰብ ጋር የማኖሩን ሁኔታ ሊያሰናክሉ ችግር ሊፈጥሩ ፕሮግራም ዳዋ ብሎ ሌላ ሃይማኖትን ይጠራሉ አለ። እቺን ይጠራሉ ነብይነን ብሎ ራሳቸውን የሚጠሩ ሰዎች ሙሉ ነው ይጠራሉ። ቁጭ ብለው አላችሁ። ለምን ጠራችሁ? እኛ በራሳችን ሃይማኖት ማኖር አንችልም ብላችሁ እንደውም ጠግባችሁ በቃ የጥጋብ ጥግ በቃ በእኛ ሃይማኖት ላይ መጣችሁ። ኧረ እኛ እስከጠራናችሁ ድረስ ለምን ጠራችሁን ብላችሁን መጠየቅ እንጂ ሌላ ጉዳይ መናገር አያስፈልግም። እሺ ለሁሉም እስቲ ቆይ ምን ላይ እንደሚወርዱና አለ ለምን እንደጠሩን ይሄው ከንቲባው አለ፣ አስተዳደሩ አለ። እኛ ትላንትና በሃይማኖት ተቻችለን በሰላም እየኖርን ነው። አሁን እነዚህ ሰዎች መጥቶ ሰላማችን ሊያናጉ ነው። ለህግ ማቅረብ አለ። የነሱ ዓላማ ምንድነው? በእነሱ አስተሳሰብ አሁኑኑ መተን እናንተ በቃ የጃነም ሰዎች ናቸው እነዚህ ሁኑ ሙስሊም ሁኑ እንደዚህ አይነት አስተሳሰብ አስቦ ነው የመጡት። እኛ እንደዛ አይነት ንግግር አይደለም ይዘን የመጣው። መጀመሪያም አላህ ነግሮናል እንዴት አድርገን መጣላት እንዳለብን። ሁሉን ነገር ከቁርአን ተምረን ሰልጥነን ከትልቅ ዩኒቨርሲቲ ወጥተናል። ከዛም በኋላ መጣንና አንድ ነገር ትሰሙኛላችሁ። እናንተ የመጣችሁ የሃይማኖት አባቶች፣ የዚሁ አካባቢ ህብረተሰቦች፣ የመንግስት ባለስልጣኖች፣ ህግ አስከባሪ የሆናችሁ የፌደራል ፖሊሶች፣ የኦሮሚያ ፖሊሶች ስሙ ለምን እንደጠራናችሁ። አንደኛ እኔ ስሜን ጠቅሼ አብዱራህማን ሁሴን ይባላለሁ። ጣሊቡ ሪዳላህ በእናንተ ሃይማኖት የእናንተን ሃይማኖት የማንቋሽ የምነቅፍ የምሳደብ መብታችሁን የሚጋፋ ሰው ከተገኘ ለመብታችሁ የመጀመሪያ ተከራካሪ እኔ ማሆኔን እንድትረዱልኝ እፈልጋለሁ አልኩ። ጥሩ ነው እንደዚህ ከሆነ ጥሩ ነው አለ። ለነሱ መብት ከተከራከርኩ ይቀራል? ጥሩ አይደለም እንዴ? ጥሩ ነው ጥሩ አይደለም? እሺ ከዛስ በማስከተል እኔ ዛሬ እናንተን የጠራሁት የራሳችሁን ሃይማኖት ትታችሁ እስልምናን ተቀበሉ ለማለት አይደለም። እና ሰላምን ነው እኮ አድምጡኛ። እኔ ዛሬ እናንተን የጠራሁት ለአንድ ነገር ብቻ ነው። እሱስ እኛ እየተከተልን ያለነው ሃይማኖት የነብያቶች ሃይማኖት ነው። የኛ ነብይ ሙሳ ነው ሞሴ ተብሎ ዛሬ በሱ ስም እየተነገደ ያለው። የኛ ነብይ ኢብራሂም ነው ዛሬ አብርሃም ተብሎ በሱ ስም እየተነገደ ያለው። የኛ ነብይ ኢሳ ነው ዛሬ ኢየሱስ ተብሎ በሱ ስም እየተነገደ ያለው። የኛ ነብይ ዳውድ ነው ዳዊት ተብሎ በሱ ስም እየተነገደ ያለው። እነዚህ ነብያቶች የኛ መሆኑን ትጠራጠራላችሁ? ይሄ መኪና ነው። በአፋን ኦሮሞ ኮንኮላታ ነው፣ በአማርኛ መኪና። እኔ ኮንኮላታ ብዬ ቢነዳ አንዱ መኪና ብሎ ከወሰደ እሱ ይሆናል? መኪናና ኮንኮላታ ገረገራ ነው አይደለ? ይለያያል አይደል? መኪና ሌላ ነው፣ ኮንኮላታ ሌላ ነው። እኔ መኪና ብዬ ነድቼ መጣሁ። አንዱ መጣና ምን ብሎ ወሰደ? እኔ ኮንኮላታ ብዬ ነዳው፣ እሱ መኪና ብሎ ወሰደ። ስለዚህ መኪና የሱ ነው።